አካሌን ከዚህ በኋላ ህይወቴንም ልሰጣት ሳልሰስት ልሰጣት ከእሷ ጋር ደስተኛ ሆኜ ለመኖር ዝግጁ ያለኝ ፈቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ መጀመሪያ እግዚአብሔር እንዲያደርገውን ሰው አይለየውም ነው። ከዚህ በፊትም ኦፕን ነበርኩኝ። እሱ ይችላል ግን ከሚካኤል ቃል ገብቷል። ለዛሬ ቀን ይዘናል። ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ። ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው የሚባለው? ይህ እንኳን ድርሰት ነው። ጽፎ በፊልም ተሰርቶ ይቅረብ የተባለለት ኩላሊት እኔ እሰጥሻለሁ አለሽ? አዎ እኔ እሰጥሻለሁ አለኝ። ሰጠሽ? ሰጠኝ። ትልቅና ቀላል የማይባል የፍቅር ኦሮሚና ሀብታሙ ታረቁ። በጣም ደስ የሚል ነገር ነው። እንኳን ወደዚህ ቻናል ላይ በሰላም መጣችሁ ውድ ቤተሰቦቻችን። ሰላም ይብዛላችሁ። ፈጣሪ ሀገራችን እየጠብቀን ሰላም ይስጠን። ውድ ቤተሰቦቻችን ፍቅር ያሸንፋል። ፍቅር አሸናፊ ነው። በፍቅር የማይቻል ነገር የለም። ውድ ተመልካቾቼ እንኳን ወደዚህ ቻናል ላይ በሰላም መጣችሁ። ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ኮሜንት ላይ አስተያየት መጻፍ ትችላላችሁ። ቤቴ ክፍት ነው። ውድ ቤተሰቦቻችን እንግዲህ ከዚህ በፊት ያው ታውቁታላችሁ ብዬ አስባለሁ። ሀብታሙ እንግዲህ በጣም ብዙ ኢትዮጵያውያን ለሱ በጣም እንትን አድርጎ ነበረ። እንግዲህ ታሪኩ ታውቁታላችሁ ብዬ አስባለሁ። እንግዲህ ውድ ቤተሰቦቻችን ሮሚ እንግዲህ ከዚህ በፊት ኮላልት ታማ ነበረች። ያን ጊዜ ጭንቅ ቀን መከራ ቀን ለሷ የደረሰለት ሰው ነው ሀብታሙ። ከእግዚአብሔር በታች ማለት ነው። ከእግዚአብሔር በታች ሰው እንግዲህ የሰው ልጅ አስፈላጊ ነው አይደለ? ስለዚህ ሀብታሙ ለሷ እንግዲህ ኮላሊቷ ሰጥቷል፣ የራሱ ኮላሊት ሰጥቷል ማለት ነው። እንግዲህ ኮላሊት መስጠት ማለት አስቡት የራሱ ግማሽ እንግዲህ አካል ሰጥቷል ማለት ነው። ኮላሊት ማለት አስቡት እስቲ። እና እንግዲህ የተባለው ነገር እንግዲህ ሰምተናል ማለት ከዚህ በፊት ኢቢኤስ ቴሌቪዥን ላይ ያው እንግዲህ ብዙ ነገር አባቶች ራሱ መታረቅ አለባችሁ ያን ጊዜ ስላቸው እምቢ አለው ልጁ። በጣም እኔ ተጎድቻለሁ ብሎ እሷ እዛ ኢቢኤስ ቴሌቪዥን ላይ እግሩ ላይ ወርቃ ነው የለመነችዋ። እኔ ተሳስቻለሁ፣ ሰው ነኝ፣ በጣም ነው የተሳሰትኩት፣ ይቅርታ ብላ ማለት ነው። ያው እንግዲህ አይተናል። ብዙ ሚሊዮን ህዝብ ነው ያው እንግዲህ ያየነውና እግሩ ላይ ወርቃ ነው የለመነችው። በጣም ይቅርታ ብላ ሰው ነው እንግዲህ ሰው ስለሆነ ሰው ስጋ ለባሽ ስለሆነ ይሳስታል። ያው እንግዲህ ይጋጫል፣ ይሳስታል አለ አይደለ? እና እንግዲህ በቃ አልፈልግሽም፣ በጣም ነው እኔ የተጎዳሁት እኔ ነኝ። ስለዚህ እኔ አልፈልግሽም አለ ሀብታሙ ማለት ነው። እንግዲህ ከቆየ በኋላ እንግዲህ አይታችኋል ብዬ ሰው ትንሽ እንደው ቪዲዮ ሰርቶ ነበረ የሆነ ልጅቶ ጋር ሀብታሙ አገባ ምናምን ሰው ስል እንግዲህ ከቆየ በኋላ እንግዲህ አሁን ብቅ ብሏል ማለት ነው። በጣም ደስ የሚል ነገር ነው። የሰው ልጅ ያው ያጠፋል ሰው ስለሆነን ማለት ነው። ስለዚህ ይቅርታ ደግሞ ከሁሉ በላይ ነው። ከሁሉ በላይ ይቅርታ ነው ማለት ነው። እና ይቅር ብያለሁ፣ ካሁን በኋላ ከእሷ ጋር ለመኖር ወስኜዋለሁ እንግዲህ ብሎ እንግዲህ ቃል ገፍቶ እንግዲህ አባቶች አሉ እንግዲህ ከዚህ በፊት እንግዲህ
ብዙ ሰው ስለምን ብዙ ሰው እንግዲህ እንትን ሲያደርግ እምቢ ብሎ ነበረ እና አሁን በፍቅር እንግዲህ አንድ ላይ እንሆናለን። አንድ ላይ በቃ እኔ ይቅር ብያለሁ ካሁን በኋላ ከእሷ ጋር ለመኖር ወስኛለሁ ብሎ እንግዲህ አባቶች ፊት እንግዲህ ቃል ገብቶ እንግዲህ ከሮሚ ጋር ታረቁ ማለት ነው። በጣም ደስ የሚል ነገር ነው። የምር በጣም ደስ ይላል። ሰው ይቅርና ክርስቶስ የተፉበት ሰው ሰቀሉት። ከሰቀሉ በኋላ ሰቀሉት፣ ተፉት። ያ ሁላ መስቀል ላይ ሆኖ ምን አለ መሰላቸው? ይቅር በሉ አቁምና ይቅር በላቸው አለ ክርስቶስ። እና ፍቅር ያሸንፋል። ፍቅር ክርስቶስ ነው። ስለዚህ እነዚህ ሰዎች በጣም ደስ ይላል። ይቅርታ ከሁሉ በላይ ስለሆነ እነዚህ ሰዎች ህይወታቸው ውስጥ ይቅርታ ምን እንደሆነ መማር እንችላለን። እንግዲህ ይሄ ወንድማችን የራሱ ኮላሊት ነው ያው የሰጠው አካል ኮላሊት ነው የሰጠው። ያ ሰው እንግዲህ ተመልሶ እንግዲህ አስቡት መልሶ ይቅርታ መጠየቁ በቃ ከሷ ጋር በቃ መልሼ በቃ ይቅርታ ጠይቄ ከሷ ጋር መኖር እፈልጋለሁ። በዚህ ዘመን ወይም በዚህ ምድር ላይ በአሁኑ ሰዓት ቢያንስ ወይ 20 30 ነው የምንቆየው እዚች ምድር። ለምን ብትሉ አጭር ነው፣ ህይወት አጭር ናት። ስለዚህ በጊዜው ይቅርታ ጠይቆ ወስኖ ተመልሶ መምጣቱ በጣም ደስ ብሎናል። የምር በጣም ደስ ብሎናል። በጣም ደስ የሚል ነገር ነው። እንግዲህ እዚህ ጋር ኤቢኤስ ቴሌቪዥን ላይ እግሩ ላይ ወርቃ ነው የለመነችው። እግር ላይ የሱ እግር ላይ ወርቃ እኔ ሰው ነኝን አጥፍቼዋለሁ፣ ሰው ነኝ ይቅርታ ብላ እንግዲህ እግሩ ላይ ወርቃ ይቅርታ ስጠይቅ አይ በፍጹም አለ እኔን ካንቺ ጋርም ለመኖር በቃ በፍጹም። ግን አሁን ተመልሶ አስቦ ተመልሶ እንደዚህ ይቅርታ መጠየቁ በጣም ደስ ብሎናል። የምር በጣም ደስ የሚል ነገር ነው። እንግዲህ ከነዚህ ልጆች ውስጥ ይቅርታ መማር አለብን። ይቅርታ ዝም ብሎ በአፍ ብቻ ይቅርታ ለማለት ብቻ ሳይሆን ይቅርታ ምን እንደሆነ ማወቅ አለብን እላችኋለሁ ውድ ቤተሰቦቼ። እነዚህ ልጆች እንግዲህ በጣም ደስ የሚል ነገር ነው። ስለታረቁ በጣም ደስ ብሎናል። በጣም ደስ የሚል ነገር ነው። እግዚአብሔር ይባርካቸው፣ ትዳራቸውን እግዚአብሔር ይባርካቸው። ለምን ብትሉት በይቅርታ ነው ተመልሶ በይቅርታ ስለተመለሱ በጣም ደስ የሚል ነገር ነው እና እላችኋለሁ ውድ ቤተሰቦቼ። እንግዲህ ፍቅር አሸናፊ ነው። ፍቅር አሸናፊ ስለሆነ በፍቅር ነው ያው እንግዲህ ያሸነፈው ማለት ነው። ውድ ቤተሰቦቻችን ከኔ ጋር ስለቆያችሁ ከልቤ ነው ማመሰግነው። ሰላም ይብዛላችሁ። በቀጣይ ቪዲዮ እንገናኛለን። በጣም ነው ማመሰግነው። ከኔ ጋር ጊዜ ሰጥታችሁ ስለቆያችሁ በጣም ነው ማመሰግነው። መልካም ጊዜ። ቻው ቻው።